የሰራሽ ወጥያት በምንም ሊጸዳ አይችልም። ስለዚህ አንቺ እባብ በኃይሉ ሲፈታ ሁሉ ነገር ወደኛ ዞርሽ አይደል? ነበር የሞከርኩት። እውነቱን ለመግለጽ ብቻ ነበር የሞከርኩት፣ ግን ምላሹ የምሰበርበት ከፍታ ላይ የሚሰቀልከኝ። በምን አቅም ይጎዳሻለሁ የኔ ስስት? እኔ እንጃ ብቻ ግን እፈራለሁ። ታዲያ ከፈራሽ ቀፊኛ። እሺ አይደለሽም፣ አንቺ እናቴ አይደለሽም። እጅግ 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 የሚያሳዝንና እጅግ ልብ የሚሰብር ወይዘሮ ሀረግ የሰማሁትን ማመን አቅቶኛል። እኔ የወለድኳት ልጅ የሰው ሕይወት ቀምታ የራሷን ሕይወት የማታመቻች የሰው ሕይወት ቀምታ እናቷን የምትክድ መሆኗን እኔ ታውቂ። ሳሚ ታሪክ ሰራ። ከመጀመሪያው እስከ መጨረሻው ታሪኩን ነገራት። ማመን አቃታት። እጅግ የሚያሳዝና ልብ የሚሰብር መጨረሻ። ውድና የተከበራችሁ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሚገርምና የሚደንቅ ነገር እየተፈጠረ ነው። የሰላምና የቃል መጨረሻ ወዴት ነው የሚለው ብዙዎቻችንን አጓጉቶናል። በስተ መጨረሻ ብሌን ትልቅ ስህተት ሰርታለች። ምንም ቢሆን ዶክተሩ ጋር ሚስጥር የሆነ ጉዳይ እያወራች እንደሆነ መረዳት እንዴት ያቅታታል? ለቃል ሰላም ከዶክተሩ ጋር ናት፣ አንቺ እንዴት ከመረመረሽ ጋር ብላ በመናገሯ ቃል በንዴት ወደ ዶክተሩ እንዴት ይታድጓታል። ወይዘሮ ሰላምም እንዴት ትነግሪያታለሽ? ቆይ አንቺ እንዴት እንዲህ ያለ ስህተት ትሰሪያለሽ? በማለት ብሌን ተቆጥታታለች። አንዳንድ ጊዜ ብሌን በጭፍን የምትሰራው ስራ አለ። ብልጥ ነኝ ትላለች፣ ግን የመጨረሻ ጨጓራችን እየላጠችው ነው ማለት ነው። በዚህ ላይ ሳሚ እውነቱን ለማረጋገጥ የኔ ፍቅር ብሌን እናትሽን ማግኘት አለብሽ፣ ደስታሽ መመለስ አለበት፣ እንባሽ መታበስ አለበት ቢላትም እሷ ግን ግግም ብላ በዳግምና በእኔ መሀል አትግባ፣ ስለ እኔ ህይወት አይመለከትም፣ አጠገቤ እንዳደርስ አይንህ ላይ አልፈልግም ብለዋለች። ሳሚ ግን ምንም ቢሆን ሀቁን ማረጋገጥ፣ እውነታውን ማውጣት፣ እኔ እውነት ይዤ ውሸታም የተባልኩበትን ሀቅ አፍርጬ ማውጣት ነው። እመኝኝ አትመኝኝ አላውቅም፣ ግን ትክክለኛ መረጃና ማስረጃ ሳይ የዛ ጊዜ እኔን ማመን ትችያለሽ በማለት ነው እየታገለ ያለው። ሌላው የሚያሳዝነው ነገር ቃል ናት። ቃል የሚያስኬዳትን ንብረቱን ለማግኘት የእናቷን እምነት ለማግኘት የሚያስኬዳትን መንገድ እየተከተለች ነው። ይህ ማለት እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው ማለት ነው። ቃል የትኛውም እርምጃዋ እንቅስቃሴዋ የተጠናና የተጠነቀቀ እየሆነ ነው። ግን በስተመጨረሻ ሳሚ ለሀረግ እውነቱን መናገሩ ሀቁን በደንብ ማስረዳቱ ነገሮችን አቅጣጫውን እንዲቀይር ሊያደርገው ይችላል። ወይዘሮ ሀረግ ደስታዬን አትፈልጊም፣ የኔን ደስታ አትፈልጊም፣ የኔን ዓለም አትፈልጊም ብላ ልቧን ሰብራ ያስወጣቻትን እሱ ግን አንቺን ደካማ ጎንሽን ተጠቅማ የሰው ሕይወት ልትቀማ የሰው ንብረት ለመዝረፍ የሰው ደስታ ልታጨልም ነው። ሀረግዬ ይህን ስነግርሽ አዝናለሁ፣ ምክንያቱም ወንጀል ውስጥ እኔም ነበርኩበት። ግን ቃል እናትነትሽን የካደችው በአፏ ሳይሆን በዲኤንኤ ነው። ዲኤንኤን ሲመረመር እሷ የሰላም ልጅ እንደሆነች አረጋግጣለች። እውነታው ግን እንዳልሆነች እሷም ታውቃለች፣ እኔም እናውቃለን። ግን ይህ ማለት ሰላም ከሞተች በኋላ ንብረቱን ለመውረስ ሰላምን በእርግጠኝነት እሷን ለመግደል ነው እዛ ቤት የገባችው። በአንዳንድ ጉዳዮች ነገሮች ሲበላሹ አሁን ወደ ዲኤንኤ ሂደው ነበረ። እሱም የሰላም ልጅ መሆኗን አረጋግጣለች። ሀረግዬ አንቺ ወልደሻት እንዴት የሷ ልጅ ትሆናለች? ሲቀጥል እሷን ገላ ንብረቱን መውረስ ስለምትፈልግ ወደ ወንጀል እየሄደችልሽ ነው ስላት እጅግ ትደነግጣለች። ማመንም ያቅታታል። የኔ ልጅ እውነት ይሄን ያደረገች ብላ ነው ድርቅ ብላ የቀረችው። ቃል አሁን ጥላቶቹ በየቦታው ከበዋታል። አጥቂዎቿ በየቀኑ እየበዙላት ነው። የክፋቷ ውጤት የተንኮሏ ሴራ እየተጋለጠ ነው። ይህ መጨረሻ ምን ይሆን? እጅግ እጅግ አጓጊና እጅግ ልብ አንጠልጣይ ነው። ሌላው የሚያሳዝነውና ልብ የሚሰብረው ጉዳይ
ቃል ከአሁን በኋላ ከማን ጋር ነው የምትስማማው? በዛ ላይ ሄለን ቀን ጠብቃ መምጣቱ አይቀርም። ሄለን በእርግጥ በህይወት እንዳለች ብዙዎቻችን እንገምታለን። ግን በኃይሉ ቃል ለማዋረድ ያለውን እርምጃ ያለውን ማስረጃ ሁሉንም ይዞ መምጣቱ አይቀርም። በዛ ላይ ሄለንን እውነቱን ሁሉንም ሳይሆን ግማሹን ተናገሪ ብሎ ብር ከፍሎ ሊያመጣት ይችላል። ግን ሄለንና በኃይሉ ከተገናኙ ቃልን መጉዳት ስለምትፈልግ በሱ ሀሳብ ልትስማማ ትችላለች። ያንቺ ልጅ አይደለችም፣ ጉዳዩ እንዲህ ነው፣ ወንድምሽና እሷ ሊገሉሽ ነው የሚለውን ነገር ትተሽ የቃልን ውርደት ብቻ አጋልጭ ሊላት ይችላል። ነገሮች እየጠበቁና እየከረሩ መጥተዋል። ቃል ግን ማምለጫ ቀዳዳና መሽለኪያ ክፍተት አታጣም። አሁንም አሸንፍ ያለው እያለች እየተራመደች እያለ ሰላምና ዶክተሩ አብሮ በማየታቸው እጅጉን ተናዳለች። በዚህም ሰላም በድብቅ ልታስመረምሪ ነው ወይ በማለት ተቆጥታታለች። ሰላምም በቃ እያለች ሀሳቧን ለመቀየር እየወላወለች ነው። ከዚህ አንጻር በኃይሉ ዶክተሩ ሳሚ የቃልን እንቅልፍ መተኛት ጠብቀው አንድ ቀን ሊወጓት ይችላሉ። ይህም እንዴትም ብለው ናሙና ወስደው የምርመራ ውጤቱን አረጋግጠው መውሰድ ነው። ግን ከዛ በፊት ወይዘሮ ሀረግ እኔ ነኝ እናቷ፣ እንደ በፊቱ ልቤ ተሰብሮ በተናገርሽ ነገር ተጎድቼ መወጣ አይደለውም፣ እውነቱን ዘርግፍልሽ፣ ያለኝም ማስረጃ አመጣለሁ፣ አንቺ በቁም የቀበርሽኝ በማለት አድባ የምትቀመጥ አይመስለኝም። ቀጥ ብላ መልሳ ሄዳ አመነቻትም አላመነቻትም ወይዘሮ ሰላም አንቺን ባይሆን ህይወትሽ ልታደግ ልጄም ወንጀለኛ እንድትሆን አልፈልግም በማለት ልታፈርጠው ትችላለች።